ምን ዳጣ እኮ የእርግዝና ቼክ ማድረግ የኪት ነው። ማንም አይወደኝ። ወይ እኔ ነው ልታችሁ ምን አለው? ኧረ ተው። ውሃ ግን ምን ጅሊት ናት። ቆይ መቼ ነው የምትበስለው? አንቺ ጓደኛዬ ናት ስደቢያት። እሺ 25 ዓመት በፍቅር 25 ዓመት በመዋደድ 25 ዓመት በመተጋገዝ የሀገር መሪ ነው መሆን የነበረባት። ምን ነው ኢትዮጵያ ህዝብ ለዘር አይትረፍ ነው እንዴ ማለት? እማዬ ምንድን ነው ንገሪኝ። እሺ አባዬ ምንድን ያደረገው? እማዬ ንገሪኝ በእናትሽ። እስኪ አትጩሂ። አባትሽ እጁን ለፖሊስ ሰጥቷል። እማዬ ቆይ እንዴት ነው እንደዛ የሚያደርገው አባዬ? እሺ አሁን የት ነው ያለው እማዬ? አባዬ ቆይ ፖሊስ ጣቢያ ነው ያለው? እማዬ ንገሪኝ የት ነው ያለው? አዎ ፖሊስ ጣቢያ ነው። ወይኔ ጉዴ ፈላ እማዬ፣ ወይኔ ጉዴ ፈላ። በቃ አለቀልኝ እማዬ፣ በቃ መታሰሪ እኮ ነው። በቃ እማዬ ፖሊስ እኮ ሁሉንም ነገር ደረሰበት እማዬ። ወይኔ ጉዴ ፈላሽ፣ ምንድን ነው የማደርገው? ወይኔ ጉዴ። በቃ ተቅለብለቢ። አሁን ተዘጋጅና ፖሊስ ጣቢያ መሄድ አለብን። መቼም አባትሽ ታስሮ እዚህ ልደር አትይም። ምን ታፈጫለሽ? ተዘጋጅና ፖሊስ ጣቢያ እንሂድ። አባትሽን ማስፈታት አለብን። ወይኔ ጉዴ እማዬ፣ ቆይ እስኪ ንገሪኝ እማዬ፣ እስኪ በደንብ ንገሪኝ። ቆይ ለምንድን ነው አባዬ እጁን የሰጠው? ቆይ እማዬ፣ ቆይ እሺ እማዬ ንገሪኝ። ቆይ እማዬ፣ ቆይ ማን ወጥቶብን ነው እማዬ? ንገሪኝ በእናትሽ። ማንስ ባይመጣብን የሰው ልጅ አይደል እንዴ ሞተው? የሰው ልጅ ሞቶ ዝም ይባላል እንዴ? እማዬ እሺ ቆይ መጀመሪያ እሺ ቆይ ለምን እኛ ግቢ ተቀበረ? እማዬ ይኸውልሽ ደግሞ ልንገርሽ እማዬ፣ እኔ ታስሬ እዚህ ቤት ማንም የሚቀር ሰው የለም። አባዬና ናታን ራሱ እኮ ወንጀል በመደበቅ ወንጀል ሰርቷል እማዬ። ስለዚህ እና ደግሞ በቃ ብቻ ለቅም እማዬ። ግቢ ውስጥ እኮ እማዬ ሰው ቀብረዋል። ምንድን ነው የምትይኝ እማዬ? ቆይ ቢ እየሰማሽኝ አይደለም ወይስ መስማት አልፈለግሽም? እያልኩሽ ያለሁት አባትሽ ለአንቺ ሲል ሰው ገድያለሁ ብሎ እስር ቤት እጁን ሰጥቷል እያልኩሽ ነው። ተዘጋጅና እንሂድ። አይ አልሄድም እማዬ፣ አልሄድም። እና አባትሽ እዛው ይታሰር እዛው ይበስብስ። እማዬ ዳጣ እኮ አባዬ ከታሰረ እታሰራለሁ ብላለች። ዳጣ እንደዛ አለች? አዎ እማዬ እንደዛ ብላለች። አባዬ ከታሰረ እኔ እታሰርለታለሁ ብላለች። በጣም ጥሩ። የትም የማትወለደው ዳጣ እኔ እታሰርልሃለሁ ስትለው፣ አንቺ ግን ከአብራኩ ተገኝተሽ መታሰር አትፈልጊም አይደል? አባትሽ እዛው እንዲቀር እየፈረድሽበት ነው አይደል? ነግቢ እማዬ፣ ምንድን ነው? ነግቢ እማዬ፣ ምንድን ነው? እማዬ ማስረባ ናታን፣ ጀርባዬን እየከበደኝ ነው። በቃ ተነስ እንግባ። ኧረ ዳጣ ትንሽ እንቆይ እንጂ። አሁን እኮ እነማዬ እራሱ ትተውናልን? አልተውንም ናታን። ይኸውልህ እጅ ከፍንጅ ስላልያዙ ነው እንጂ እና ደግሞ አባዬን እናንተ እንደዚህ አይነት ሁኔታ ውስጥ እንዳለን ቢያውቅ በጣም ይቆጣል። ደስ አይለው። እሱስ ልክ ነሽ። ደግሞ በጣም ናፍቀሽ። እኔ ትናፍቀኛለህ እኮ። ኧረ ሊሳሳሙ ነው። ኧረ ሰማን ህልማን አንቻቸውን ወገብ ዛላቸውን ብዬ ነው ማስቀራቸው። ምን ሆነ ነው? እኛ እኮ ነን እንዴ። አንተ ሰው አትለኝም እንዴ? ሰይጣን እንኳን በሚፈራበት ሰዓት እናንተ እዚህ የምትሰራላችሁ እና ቀድማ አትነግረንም እንዴ? ከመታን በኋላ ነው እንዴ የምትነግረን? እንግዲህ ሰው ከሆናችሁ ይቅርታ አድርጉልኝ። እንግዲህ ይኸው አትይኝም? ይሄኝ ሰው አይደለም እኮ ሰይጣን ነው። ቀንዴን አታዩ? ዋ እናንተ በዚህ ጨለማ ተሰፈው ቤት ምን ይሄን አስመረጣችሁ? ኧረ ይደብራል። ኪድዬን አባዬ ሳይመታን አንተ ትመታናለህ እንዴ? አረ ለእናንተም ደግ አይደለም። ከተማ ስንት ነገር ይደፋል። እንዲው ሲልከሰከስ እንዲው አንዲያች ነገር አጣሙ ቢጥላችሁስ? በቃ ችግር የለው። ይኸውልህ ግን ከዚህ በኋላ እዚህ ጋር ማታ የምንቀመጥበት ቦታ ነው። ደግሞ አንተም ሰው ከመማታት በፊት ምንድናችሁ ማናችሁ ብለህ መጠየቅ አለብህ። ወይ ጉድ! ይኸውልህ እሱማ ልክ ነህ። አድማንያ ማነህ ብትለው እውነቱን አይናገርም። ምንድነው ደግሞ አድማንያ? ስማ ይጠሬ ነው ሰይጣን ማለት ነው። ለማንኛውም ለዛሬ ሰብረዋል። እሺ በልሻውን ይቅርታ ጠይቀው። እንዴው እሺ እንግዲህ ማረኝ የኔ ጌታ። እንዴው ብዙም አልጎዳሁም።
ያው ሰይጣን ላይ ተደጋግሞ አይነዘርም ብዬ ነው እንጂ በደጋግም ኑሮ አትርፍም ነበር። ችግር የለውም በቃ ሂድ አንተ ችግር የለውም። ይቅርታ እንግዲህ እሺ ችግር የለውም። ይቅርታ እሺ። ኧረ ችግር የለውም ሂድ። ጎዳ እንዴ? ኧረ ብዙ አልጎዳኝም። አይዞሽ። ቆረጠን እኮ በቃ መሽቷል፣ ብርድ ነው። አንቺም ግቢ። እሺ በቃ ተነተሽ ቻው በቃ እንዴ አባዬ ኤቢ በቃ ከእጄ ወጥተሻል። አሁን አምልጠሽኛል። ቆይ እንዴት እማዬም እየዋሸች ነበር አባዬ? ቆይ እናንተ ሁለታችሁ ተመካክራችሁ ነው? አውቃችሁ ነው አባዬ? አውቀንስ አይደለም እንዴ አባዬ? ቆይ እማዬ እኮ እጅ ሰጥቷል እያለችኝ ነበር። አዎ አሁን እጄን ሰጥቻለሁ። እንዴ እዚህ እኮ ነው አባዬ። እማዬ ግን እኮ ፖሊስ ጣቢያ ታስሯል ነበር ያለችኝ። ቆይ ዳጣ እንደዛ አለችሽ? እኔ እታሰርለታለሁ ብላ አለችሽ? ቆይ ይሄ ነገር ምን ይሰራል አባዬ? በቃ አሁን ሁሉም ነገር ሰላም ነው። አንተም አልታሰርክም አባዬ። በቃ ማንም ፖሊስ ምንም ያወቀው ነገር የለም አባዬ። ግን በቃ አባዬ እኔ በቃ ምንም መኖር አልቻልኩም። በቃ ሁሉም ነገር ያስጠላኝ ነው አባዬ። አባዬ እባክህን ከዚህ ያገሉት አባዬ። አባዬ እባክህን። ቆይ ከመቼ ነው ስለ ራስሽ ማውራት የጀመርሽው? ንገሪኝ። ዳጣን እታሰርለታለሁ ብላሻለች ወይ? ይሄን ብቻ ንገሪኝ። እንዴ አባዬ ቆይ ለምንድን ነው እንደዚህ የምትለኝ? ዳጣን ከኔ በላይ ልትወዳት ነው አባዬ? ቆይ ከኔ በላይ አስበልጠ እሷ ልትወዳት ነው? እሺ ቆይ እሷ እንደዚህ ያለች አንቺ ደግሞ እንደዚህ ያለች ልትለኝ ነው? የጠየቅኩሽን ብቻ ንገሪኝ። ዳጣን እታሰርለታለሁ ብላሻለች? አባዬ አባዬ ሰው ገደለ ከተባለ እኔ እታሰርለታለሁ ብለኛለች። ዳጣ ወይ አባዬ እኔ በህይወት እያለሁ እናንተ ልጆች ምንም ነገር አትሆኑ። እንዴ ወይ ምን ነው ደህና ነህ? ደህና ነኝ፣ በጣም ደህና ነኝ ዳጣ። አይ አባዬ እንደዚህ ስታቅፈኝ እኮ ግራ ገብቶኛል። በጣም ደህና ነኝ። በጣም ስለምወዳችሁ ነው። በጣም ስለምወድሽ። ኦቢ እኔን ሳትወደኝ ሁላችሁንም ወዳችኋለሁ። ሁላችሁንም በጣም ወዳችኋለሁ። ምን ላድርግላችሁ? ኦቢ ኬክ ነው የምፈልገው፣ ያልተቆረሰ ኬክ እና ደግሞ ለምጠነ። አይ አባዬ እኔ ምንም ነገር ጎሎብኝ አያውቅም፣ አልፈልግም። እሺ ለኤቢስ ልጅ ልንገራት ምን እንደምትፈልግ። ለእናንተ ማድረገውን ነገር ለእሷ ማደርጋለሁ። እሺ ወይ አባዬ አንቺ ምን ላድርግልሽ? ለኔ አንተን አባዬ፣ አንተን ነው የምፈልገው አባዬ። ከአንተ ጋር ብቻ ነው የሚያስደስተኝ አባዬ። እኔም ሁሌ ከእናንተ ጋር
እዚህ ልትጣሉ ነው? እኔ ነው ልታችሁ ምናምን ነው? ኧረ ተው። ማይ እንዴት አደርሽ? እንዴት አደርሽ? በቃ አንቺ ልጅ ይሄንን በር ከፍቶ ዘው ብሎ መግባት ያላልኩሽም? እንዴ ማይ አንኳኩቻለሁ እኮ ሳይሰማኝ። እኔ የምልሽ ማይ ቆይ አባዬስ? አባትሽ ስራ ሄዷል። እና አንቺ ለምን አልሄድሽም? በየቀኑ ጭንቅላቴን እያዞርሽው እንዴት ብዬ በሰላም ወጥቼ እገባለሁ ብለሽ ነው? እኔ የምልሽ ግን ማይ በቃ አባዬ ተቀይሞኛል አይደል? እሱ ከመቀየም አልፎ ተስፋ ከቆረጠብሽ ቆየ እኮ። እማዬ ቆይ ታዲያ አንቺ የምትይኝ እውነት ሂጅ እጅ እንሰጥ ነው የምትፈልጊው? አዎ አብጌ፣ አባትሽ ሂደሽ እጅሽ እንድትሰጪ ነው የሚፈልገው። እኔ የማውቃት እልኸኛዋ ቁርጠኛዋና ለእውነት የቆመችዋ ልጄ ወደኋላ ማፈግፈግ ብሎ ነገር የለም አታውቅም ነው የሚለው። እሺ ማይ ለምን ተዋሹኛላችሁ? አንቺ እኮ እጁን ሰጥቷል ታስሯል ብለሽኝ ነበር። እሱንማ እኮ ተማክረን ነው። በቃ እንደዛ እንድልሽ ስለተፈለገ ነው። እሱን አሳልፈሽ እንደምትሰጪው ማረጋገጥ ፈልጎ ነበረ። በደንብ አድርጎ ሰማሽ። ታዲያ እሺ ማይ ቆይ እንደዚህ ማድረግ ልክ ነው? በህግ ያስቀጣል እኮ። ወዶ አይስቆሉ። ክሰሽኛ ይቺ ክሰሽኝና አብረን ወደ እስር ቤት እንገባለን። በዚያው አጋር ታገኛለሽ። እሺ ማይ በቃ እኮ ሁሉም ነገር ሰላም ነው። በቃ ፖሊሶቹ ምንም ያወቀ ነገር የለም። ምንም የታወቀ ነገር እኮ የለም ማይ። ኤቢ አባትሽ ከማዘን አልፎ ተስፋ ቆርጦብሻል። እሱ ላንቺ ብሎ ራሱን አሳልፎ ለመስጠት ዝግጁ ቢሆን፣ አንቺ ግን ካለምንም ጥፋቱ አሳልፈሽ ለመስጠት ቁርጠኛ ሆንሽ አይደል? እማዬ ማንም ቢሆን ከራሱ ማንንም አያስበልጥም። አባዬ ላንቺ ታሰርልሻለሁ አለኝ። ዳጣ ደግሞ አባዬ ከሚታሰር እኔ ታሰርለታለሁ አለች። ግን እማዬ መኝ ሁለቱም አያደርጉትም። ህጉ ደግሞ የሚቀጣው ጥፋተኛውን ወንጀለኛውን ነው እንጂ አንዱ ለአንዱ መቀጣት አይችልም። አንቺ ናት ምንም ነገር ቢሉሽ ምንም አይነት መልስ አታጭም። ጭራሽ አባትሽን ውሸታም ነው እያልሽው ነው። እባክሽ ዛሬን እንኳን በሰላም ነው። እባክሽ ውጭልኝ እስኪ እንደው ሳያመኝ ይለዋል። እኔ የምለው እማዬ ዛሬ አንቨርሰሪያችሁ አይደል? እሱንም ቢሆን ምንም ነገር መስማት አልፈልግም። ምንም ነገር መስማት አልፈልግም። ሂጂ ውጭ። እየየም ሲደላ ነው አሉ። ሂጂ ውጭ። እሺ እማዬ። ማታ በጠዋቱ ትለክፈኛለች እንዴ? ውጭ ነበር። እኔ የምልሽ መጥንዬ ውሃ ማብራ ሱፐር ማርኬት ሄደች እንዴ? አዎ ከዳጣ ጋር አብሬ ነው የሚሄደው ብላ አብራ ሄደች። ቆይ አንቺ ስንት ብር አዋጣሽ? እኔ 75 ብር ብቻ። እንዴ እና እኔ ከየት አመጣለሁ? ውሃም እኮ ምንም አላዋጣች። ውሃማ ጋሼን ብር ስጠይቃቸው ለምን ፈልገሽ ነው ሲሏት ትናገራለች ብለው እውነታቸው ነው። አንቺ ውሃ ግን ምን ጅሊት ናት። ቆይ መቼ ነው የምትበስለው? አንቺ ጓደኛዬ ናት ስደቢያት። እሺ ባለፈው በድንጋይ መታሻለ እና ብትመታኝ ስንጮት እኮ ነው የመታች። ይሁንልሽ። እኔ የምልሽ እዚህ ቤት ውስጥ ውሃም ዳጣም
ናታንም የሉም አይደል? እኔ አንቺና ጥበቃው ብቻ ነን አይደል? አዎ፣ ግን ጥበቃው ሲያወራ ደስ ይላል። መልኩን አላየሁትም። ለምን? እኔ እንጃ። የምልሽ ሂጂና እስኪ ምን እያደረገ እንደሆነ አይተሽ ነው። ሂጂ። እንዴ ለምን መጣሽ ቢለኝ ምን ልለው ነው? ችግር የለውም ሂጂ። ሻይ ላምጣለሁ ይታልሽ። ሂጂ። እሺ ምን ላድርግ? ይኸውልሽ ፖሊስ ይዤ መምጣቱን እንዳልተውኩሉ ነግርሽ ነው። እሞትልህና ታርፎታላችሁ ሁላችሁም። እሺ እንዴ ለምን ትሞቻለሽ? እንደዛማ እንዳትዪ። እንዴ እኔስ ያላንቺ ማን አለኝ? ትወደኛለህ? በጣም የኔን ያክል የወለዱሽ እናትና አባትሽ ራሱ አይወዱሽም። እኔ ላንቺ ስንት ነገር ሆንኩ፣ ስንቱን አሳለፉ። ትሰማኛለህ? የምትወደኝ ከሆነ እኔ የምፈልገውን ነገር ብቻ ነው ማድረግ ያለብህ። እሺ ምን ላድርግ ንገሪኝ። ምን ላድርግ ብዬ? ይኸውልህ ሙቼ ከምትረሳኝና ዘላለምን እኔን ሳታይኝ ከምትቀር የምልህን ነገር ብታደርግ ነው የሚሻለው እኮ። ምን ላድርግ? አንቺ ብቻ ንገሪኝ። አርጁን በቃ ተወኝ። ትሰማኛለህ? በቃ ተወኝ። ይኸውልህ እኔን ለማግኘት ወደ ሰፈር አትምጣ እና ደግሞ በቃ ይሄ ፖሊስ ምናምን ነገር የምትለውን ነገር ተሆነ በቃ የራስን ህይወት ኖር አልኩኝ። በእናትህ እሱም አቅቶኝ ነው እንዴ? ስንቴ ተወኛልሽ? ፍቅር እኮ ከባድ ነው ብዬ ብችል ምን አታግለኝም? በፊት አልተውሽም ነበር? ኤቢ ይሄ ጀዝባ ጠበቃችሁ ነው ጥበቃችሁ የደበደበኝ እስካሁን አልተሻለኝ። አንዴ ግን በእጆችሽ ብታሽልኝ እንደምድን አምናለሁ። እሺ አርጁን ወደድከኝ። እሺ ከዛስ ቆይሽ ምን ልታረገኝ ነው? ንገረኝ እስኪ። አብረን እንድንሆን ነው ብዬ በቃ ሚስቴ እንድትሆኝልኝ እኮ። እኔ አንተ ሚስት ህልም ይሄ ነው? ሰማኛለህ? እኔ አንተን አቅፌ ተኝቼ ጀበና የመሰሉ ልጆች እንደው ልትፈልጋለህ? ንገረኝ፣ ይሄ ነው ወይ የምትፈልገው? ክሪሽና እኔም ካንቺ ምንም ሌላ ነገር አልፈልግም። አንተን ከማገባ ማለት ነው አርጁን። ሰማኛለህ? ሞት፣ እስር ምንም ይሻለኛል። የፈለግከው ነገር ማድረግ ትችላለህ። እኔ ኤቢ አንዴ ሰው ከጠላው በምንም ነገር ልወድ አልችልም። በደንብ አድርገህ ስማኝ። ይሄ የምትሰማው ድምጽ የመጨረሻ ድምጽ ነው አርጁን። ከዚህ በኋላ ወደ ሰፈርም ሆነ ዳግመኛ ወደ እኔ ስልክ እንዳትደውል እሺ? ኤቢ ይኸውልሽ ስልኩን እንዳትዘጊው እባክሽ ኤቢ፣ ስልኩን እንዳትዘጊው። ስልኩን ከዘጋሽ ግን ይኸውልሽ ፖሊስ ይዤ ነው የምመጣልሽ። እመኚ፣ ይዤ እመጣለሁ። ይዘናሽ ስፈልግ እኔ እኮ በቃ ሙቼ ብገላገል ነው የሚሻለኝ ከምታሰርና የማንም መጫወቻ ከመሆን ሙቼ ብገላገል ነው የሚሻለኝ። ቤተሰቦች እንደሆነ ማንም አይወደኝም። በሞት ራስ የሚያለቅሱልኝ አይመስለኝም። ራሴ ማጠፋ ነው የሚሻለኝ። ማንም አይወደኝም እንዴ። እንዴ ቆይ ለማን ብዬ ነው የምሞተው? ለማን አባታቸው ብዬ ነው የምሞተው? እንዴ ዳጣንማ ለናታን ትችላት አልሞታትም። አሳያቸዋለሁ፣ አልሞታትም። ጋዜ አቤት። ጋዜ ሩክ አንቺ ለዛው መና ጓደኞች ሴት ነው እንዴ? እነሱማ በብሩ እቃ ሊገዙበት ሄዱ። አሁን እንዲያው ጠላ የሌለበት ድግስ ምኑ ይራራል? ጠላ እኮ መጠጣት ጥሩ አይደለም። ጠላ አልኮል ነው። እሺ አረ በመድኃኒዓለም ዋ እኛ ትምህርት ቤት ማለት ነው ጠላ የሚጠጡና አልኮል የሚጠጡ ልጆች በሙሉ ረባሽና ሰነፍ ተማሪዎች ናቸው። ዋ ወርቅ እንዱሩ እየለበሰው ብሎ ንጉስ ያዋልቀዋል እንዴ? ጠላ እኮ መድኃኒት ነው። እዚህ ሀገር በምናምንታቸው ለውሰው የሚሰሩት ሁሉ ጠላ መሰለሽ? እኔ እንዲያው እዚህ ሀገር ተለውሶ የተሰራውን ጠላ ጠጣ ከሚሉኝ ሞቴን እመርጣለሁ። አንድ ዋንጫ አልቀምስም እርም። እሺ ቆይ አንተ ምን አይነት ጠላ ነው የምትጠጣው? ይኸውልሽ ጠላ አያሰክርም። ዋናው ጠላ ለመስከር አይደለም የሚጠጣ መድኃኒት ነው። እዚህ እንደ ከብት ሽንት የሚኩረፈረፈው ቢራ እንኳን መጠጥ ተብሎ ይጠጣል፣ እንኳን ጠላ። እሺ ቆይ አንቺ ጠጥተሽ ታውቂያለሽ? አይ እኔ አላውቅም። ይኸውልሽ እናንተ ተመራችሁ አሁን ይሄን ልክ እንደ ቢራው እየታሸገ እንዲሸጥ ተመራምራችሁ ይሄን ማበጀት አለባችሁ አይደለም? አሁን ሁሉም እኮ ያሰክራል። የሚያሰክር ከሆነ ሁሉም መጥፎ ነው።
እንጂ ያላችሁን ጠላሽ ጅል ነው እያላችሁ ጠላን ማስቀረት የለባችሁም። እሺ በቃ እንደውም እኔ ዩኒቨርሲቲ ስገባ ማለት ነው ጠላ እንዴት መሸጥ እንዳለበት ጥናት እሰራለሁ። ጎበዝ አየሽ፣ ያለሽን እየጣልሽ እርቃንሽን ነው የምትቀሪ። እሺ ይኸውልሽ አሁን ሂጂና እቺ ማናት ስሟ ማናት ለዛ አባቷን ጊዜ ቢስ ይሆናል አንድ ላይ ለዛ ቢስ ማለት ነው። እጅ ማጣ እጅ ምን እያደረገች እንደው አይተሻት ነው? እሺ በቃ ማርቲ 25 ዓመት የትዳር ጉዞ ስኬታማ ነን ነው የሚባለው? ደርዬ በዚህ ዘመን እኮ ትዳር የወራት ብቻ እድሜው እየሆነ ነው። 25 ዓመት በራሱ በትዳር ውስጥ መቆየት ትልቅ ስኬት ነው። ከአንቺ ጋር የኖርኳቸው ያለፉት 25 ዓመታት እጅግ በጣም ደስተኛ ነኝ ያለፍኳቸው። ይህን ያህል ጊዜ መኖር የራሱ አይሰማኝም ማርቲ። ከአንቺ ጋር የኖርኩባቸውን ዓመታት መቁጠር አልፈልግም። ዘላለሜን ዝም ብሎ መኖር ነው የምፈልገው። ጎደርዬ ጎዶሎዬን ተቀብለህ ክፍተቴን ሞልተህ አክብረህ አስከብረህ ያኖርከኝ ባሌ ነህ። 25 ዓመት ሙሉ ስንኖር አንድ ቀን በስተት እጅን አንስተህብኝ እንኳን አታውቅም። ስኬታማ ትዳር ነበር። 2 ልጆች ያፈራሁበት፣ ቤት እስከምገባ ድረስ የምቸኩልበት፣ ሰዎች የሚቀኑበት ትዳር ነበር። የምን ነበረኝ ነው? ምን ማለት ነው ደሬ? አይ ነው እንጂ ማርቲ ነው። አንቺ እኮ ሙሉ ሰው ነሽ። መቼም ቢሆን ሙሉ ሰው የለም፣ የሰው ፍጹም የለውም። እኔም ቢሆን ወንድ ልጅ ባየው ቁጥር ጎደሎነቴ እንዳስታወስኩ ነው። ችግር የለውም ማርቲ። ደግሞ እኮ ወንድም ሴትም ሊወዱ የሚችሉ ልጆች ሰጥተሽኛል። ደግሞም እኮ መውለድ ብትቺ ድጋሚም ሴት ልትወልጂ ትችያለሽ። ይኸውልሽ ማርቲ፣ ልጅ ልጅ ነው። ለእኔ ወንድም ሴትም ቢሆን ልዩነት የለውም። አይዳሪ እኔን ለማጽናናት ለአፈ ያክል ነው አይደል? እንጂማ ልጅ ሲሰጥ ተቀላቅሎ ሲሆን ነው እንጂ። እናታን ኤቢን አገኛት? አወራት? እንዴት ናት? አውርቻታለሁ። ደህና ናት። እማዬስ አባዬ ጋር ደወልክ እንዴ? እየመጡ ነው? አዎ ደውዬላቸዋለሁ፣ እየመጡ ነው። ግን ይኸውልሽ አባዬ እማዬ ትንሽ ፈታ ሳያረጋት አይቀርም። ናታን እናንተም ስንጋባ እንደነሱ ነው የምንለው? አሁን አንቺ ነሽ እንደማዬ ትዕግስት የሚኖርሽ ማለት? እኔ እኮ ስናደድ ነው እንጂ ትዕግስተኛ ነኝ። እሺ የተረጋጋው ነኝ። ካልተናደደማ ሁሉም ሰው እኮ ትዕግስተኛ ነው። ግን ይኸውልሽ የበሳል ሰው ማንነቱ የሚታወቀው በአደጋ ጊዜና በተናደደበት ቅጽበት ነው። ያቺን ቅጽበት ታግሰው ማለፍ የቻለ ሰው በቃ በሳል ሰው ይባላል። እና አንቺ ጥሬ ነሽ ያልከኝ ነው? አይ እሸት ነሽ። ከጥሬም በታች እናሳ አለገዜ ይኸውልህ ናታን፣ አሁን ምን ስንሳጠዝ? እሺ አሁን የምንጨቀጨቅ ሰዓት አይደለም። እሺ እሺ በቃ እና ውሃ ቤት ናቸው አይደል? ሂጂና ሆነ ነግረት። እንዴ ታዲያ ጎንጬ ናት። ኧረ እባክህ ጥሬ ነሽ እሸት ነሽ ምናምን እያልክ ነው መስራት አትስምም። እሺ አንቺ በቃ ሰምቶ ማለፍ መቶ ምናምን የሚባል ነገር አታውቂማ። ኧረ እባክህ የረሳ ይወጋን ሲባል አልሰማህም? ኧረ እባክሽ እንደሱ አይባልም። ይኸውልሽ የወጋ ቢረሳ የተወጋ ይረሳም ነው የሚባለው። ስለዚህ አንተም አርጁንን አልረሳኸውም ማለት ነው? ተይ እባክሽ፣ እሱ እኮ በቁሙ ይሞታል። እሺ ተው በቃ። ይኸውልሽ ማርቲ፣ ስለሰጠሽኝ ፍቅር፣ ስለሰጠሽኝ ውድ ልጆች፣ ስለሰጠሽኝ ውድ ህይወት፣ ንጹህ ህይወት እጅግ በጣም አድርጌ አመሰግንሻለሁ። ዘመንን ቢተካ ዘመን ቢሄድ ገላሽ ቢረግፍ ምንም ነገር ቢለውጥሽ አንቺን አልጠላሽ። እንደ ልጅነቴ እንደ ወጣትነቴ አንቺን ባየ ቁጥር ውስጤ በደስታ ይፈነከነካል።
ተወዳሪ ወደ ባሻነቴን እያወቅህ ታስለቅሰኝ ነው አይደል? ምንም እንኳን በተገመትኩበት ቦታ ባልገኝም አንቺ ግን እንከን አልባ ሴት ነሽ። እንከን አልባ ታውቂያለሽ። በዚህ ምክንያት የምታስጨንቅኝ ስተት አለመስራትሽ እኔን እስከ ማስጨነቅ የደረሰ ፍጹምነት። ተወዳሪዬ እባክህ ሰውን በዚህ ልክ ፍጹም አድርገህ አታስብ እንዴ። ሰው ሆኖ የማይሳሳት የለም። ደግሞ እኔም ባንተ በጣም ደስተኛ ነኝ የኔ አክባሪ። አንተ አክብረህ በልጆቼ በሰፈሩ ሰው ሁሉ አስከበርከኝ። ይህ ሁሉ ደግሞ የሆነው ባንተ ነው። ከልጆቻችን አልፈን በዙሪያችን ላሉት ሁሉ መጠጊያ ሆነናል። 25 ዓመት በፍቅር 25 ዓመት በትዕግስት 25 ዓመት በመከባበር 25 ዓመት በመዋደድ 25 ዓመት በመተጋገዝ 25 ዓመት በመቻቻል 25 ዓመት በመፋቀር ደግሞም 25 ዓመታት በፈተና 25 ዓመታትን በጽናት ለፍቅራችን ለትዳራችን ለልጆቻችን ስንል ደርዬ ምንም አይነት ፈተና ቢመጣ በጋራ ሆነን እናልፈዋለን። ከዚህ በኋላ ወደ ኋላ የለም። እኔ እናንተ ማለት ደርዬ በአንድ ሚስማር የተመታን እንጨቶች ሳንሆን በአንድ ጉድጓድ የበቀልን ሁለት ዛፎች ነን። ምንም ነገር አይለየንም። ለምንድን ነው እንደዚህ የምትይው? ተው ደርዬ፣ እንዴት እንዲህ ብለህ ትጠይቀኛለህ? አንተስ ቢሆን ጠፍቶ ነው? እሺ ማርቲ፣ ሞቴን ካንቺ በፊት ያድርገው። እንኳን ለ25ኛው ዓመት ልደታችን አደረሰሽ። እድሜ ሰጥቶ ደግሞ 50ኛው ዓመታችንን የምናከብር ያድርገን። አሜን የኔ ሽማግሌ። አንተ ሀገሬ ውሃ አረንጓዴ አትልበስ፣ አረንጓዴ አትልበስ፣ እጠጣልሃለሁ ምናላት መለስ እናና ዘመድየ እናና ዘመድየ እናና ዘመድየ አገሬ አገሬ እንዴት ነሽ? እንዴት ነሽ? መሬት ላይ ዝም ብለሽ ዘርፍጥ የምትይ አንተ ግን ኬክ ትወዳለህ እንዴ? ለምን ጠየቅሽ? እኛ ቤት ኬክ ተገዛ መስሎ ነው። እኛ ቤት እኮ ኬክ አለ። አሃ ተገዝቷል ማለት ነው። ብታይ እኮ የተገዛው ኬክ እንዴት እንደሚያምር እና እንዴት እንደሚጣፍጥ ደግሞ አንተ ልደቴ መቼ እንደሆነ ታውቃለህ? የምን ልደት ነው እንዴ? የተወለድኩበት ቀን ነው። ዋ እና እኔ እዚህ ቤት አልኖርኩኝ። አንቺ የተወለድሽበትን በምን አውቃለሁ? መቼ ነው የተወለድሽ? የኔ ልደት ማለት ነው አሁን 14 ዓመቴ እየመጣ ነው። እና አንተ ግን ለልደቴ ምንድነው ስጦታ የምትሰጠኝ? አይ ምን አለኝና እሰጥሻለሁ እንዴ? እኔ ምን አገባኝ? እና እሱን ዱላ ከነም ቢሆን ተሰጠኝና ከዛ አርጁንን እደበድብበታለሁ። ዋ እኔ የትጀ ነው ደግሞ አንቺ ምትደበድብ? እኔ እያለሁልሽ። አንተ ግን ማለት ነው ለምንድነው ስታወራ ዋ እምትለው? ዋ እንዴት ያለኝ ናት ነገረኛ ነሽ። አሁንም እኮ ግን ማለት ነው ዋ አልክ። ግን ለምንድነው ዋ እምትለው? ዋ የጉድ ሀገር አለ። አንቺ ልጅ ሰው ሲሉሽ አፈር ነው እንዴ የምትሆኝ? በዚህ ጀማት ታስጠላለህ። እሺ ታስጠላለህ። ዋ ኬክ አልሰጥህ እንዴ? እዚህ ኩችር ብዬ ስውል እንዴ ጓደኛሽ አረግሽኝ፣ የጥሬ ጓደኛሽ። አይ እንደው ይቻው ሞሳውና እንደው እኛ ሀገር ብትሆን አሁን አግብታ ወልዲያ ጎጆዋን እንደምትቀልስ እንጂ ዝም ብላ ከተማ ሰው ልጁንም በቅጥ ያሳድግ አይመስልኝ። አንቺ የታባሽ ቆይተሽ ነው እንዴ? እና እኔ እኮ ኬኮ ላይ እኮ አልኩ
ኧረ እባክሽ ኬኩ ሲጀመር እና እማዬ ክፍል እኮ ተቆልፎበታል። ዋ ቁልፉ ነው እንጂ ስጭኝ። ዋ እና ዋ አምጪ በቃ ዋ ካልኩ ዋ ነው በቃ። እንዴ ውሃ በቃ የሆነ ነገር ከሰማሽ በአንዴ ሽምድድ ነው የምታደርጊው? እናሳ በለው። አይ ውሃዬ ታድለሽ እኮ። ምን አለ አንቺን ቢያደርገኝ? ምን አለ ቁመቴ ብቻ እያደገ በቃ አይምሮዬ ንጹህ በሆነ። ታድለሽ እኮ ውሃዬ። ግን እና እኮ እኔ ሎተሪ ደርሶኝ አያውቅም። እድለኛ ብሆን ግን ይደርሰኛል። አንቺ ምን ጎደለሽና ነው ሎተሪ የምትቆርጪው? ጦጣ በይ አሁን ወደዛች ክፍል ድርሽ ማለት የለም እሺ። ቁልፉ እንደሆነ በኪሴ ነው ያለው። ግን ማለት ነው ኬኩ ዳና መሆኑን አይቼዋለሁ። ቁልፉን ስጭ። ኧረ እባክሽ መጀመሪያ ምን እንደታመመ አማክሮሽ ነበር ማለት ነው? አዎ። አሁን ባንቺ ቤት ብልጥ መሆንሽ ነው ማታለልሽ ነው? ይኸውልሽ ዋይ አሁን ቀጥ ብለሽ ግቢና ክፍልሽ በቃ ተኝ ሂጂ ግቢ። እንዴ እና እኔ እንቅልፍ አልመጣማ በቃ ውሃ ጌም ተጫወች ሂጂ ግቢ በቃ። እና እኔ በዚህ እጫወታለሁ። ዋ አፍጥኝሽ ሂጂ በቃ ነይ እንውጣ። እንደው እና የኔ ስልክ እኮ የለም እኮ በቃ ነይ ተጥሻለሽ። ባንቺ ትሰጪኛለሽ? ተጥሻለሽ። ኡፍ ቤት አለው ተመስገን የኔ ጌታ። አዙራ ከቤት የምትመልስ ተመስገን ነው። ምን ነው ቤቱ ጸጥ አለ? ልጆቹ የት ሄደው ነው? እንጃ ደርዬ። ውሃዬ ራሱ እንዴት እንደናፈቀች። ውሃዬ ውሃ። ይሄን አንድ ክፍል ተሰብስበው እየተደረቁልሽ ይሆናል። ኤቢ ደግሞ እንደ ልማዷ በሯን ዘግታ እያለቀቀሰች ይሆናል። ማልቀሰስ አታልቅስ። ምንስ ቢሆን ልጅ አይደለች? እኔ የምልህ ደሪ እውነት ግን እሱ ይታሰርልኝ ስትል የምትሰማ በእውነት አዝኜባታለሁ። ግን ደግሞ የጠበቅኩትን ነው ያገኘሁት። በመክራት አልሰማ አለች። መከራም በመክራት የምትሰማ ልጅ አልሆነችም። የምትገርም ልጅ። በዚህ ሁኔታዋማ እኮ በቃ የሀገር መሪ ነው መሆን የነበረባት። አንዴ የጻፈችው ካልሆነ እኮ ብላ ድርቅ ነው የምትለው። ቆይ ምን ነው የኢትዮጵያ ሕዝብ ለዘር አይትረፍ ነው እንዴ ማርቲ? ቆይ አሁን እሷ እንዴት መሪ ብለሽ ታስቢያለሽ? ያው የዘመናችን የወዲት ጉዲት ሆና ቁጭ ትላለች። ባልና ሚስቶች እንዴት ናችሁ? እንዴት ነሽ? ወሬያችሁን ትኮመኩማላችሁ ደግሞ እምር ብሎባቸው። ምናችን ኤቢ አይዞሽ በቃ ናታን ዞር በልኝ። ወጣ ናታን ወጣልኝ። ምንም እኮ ጠባላለች ሜቢ እኔ ታራሽ ናታን ሳልብላ ቆይ ኬት ይውጣ። እኔ ራሴ በቃ በጭንቀት ፈረዳ ነው። እንኳን ማስመለስ በቃ ይዞሽ ናታን በቃ አትንካኝ። ዞር በልኝ ናታን። እማዬን ጥራልኝ። እሺ እንግዲህ አማረባችሁ ካልሽ አንቺ እንደው እውነቱን በመናገር ነው የምትታወቂው። እስኪ እውነቷን ቁጭ አድርጊ። ከኔና ከደሬ ማን ነው ቆንጆ? ካንቺና ከደረጀ ማን ነው የሚያምር? ይኸውልሽ ዳጣ፣ በኋላ እውነቱን ተናግረሽ ለሚደርስብሽ ነገር እኔ ኃላፊነቱን አልወስድም። ኧረ እባክህ። አዎ ምኑ ነው እውነቱ? በልጅ ማን ነው የሚያምር ነገር? መቼም እኔ ነኝ የማምረው አይደለ? አልቀረብም። ስማ እኔ ሁኜ ነው እንጂ እኮ ካንተ ጋር የምኖረው። ሌላዋ ሴት ተከፍሏት እንኳን ካንተ ጋር ለመኖር ፈቃደኛ አትሆን። እንግዲህ እንደዛ ከሆነ ዳጣ እውነቱን ተናገሪ እኮ እየጠበቅንሽ ነው። እንዴ ማርታንማ አትፍሪ፣ ንገሪ። አድርጊው። ማን ነው ቆንጆ? ዳጣ ዳጣ ምን ነሽ? ምንድን ነው? አባዬ መጸዳጃ ቤት ምን ሆንሽ? ነይ ቆይ። እማዬ ወይ ኤቢን ሳያማት አይቀርም። ምን ሆነች?
ወይኔ ልጄ ምን አገኛት? ምንድን ነው የሆነችው? የት ናት? ነይማ እዚህ ናት። ዳጣም እኮ አሁን የሞት ልብስ አምጪልኝ ብላኝ ነው። ምንድን ነው የሆነችው? ትንሽ ሆዷን ሳያማት አይቀርም። ምን? ዳጣም እኮ ሆዷን ያመማት። ምንድን ነው የበሉት? ምንድን ነው የበላችሁት? ናታን ብቻ የተበከለ ምግብ ተመግባችሁ እንዳይሆነ። እሺ ውሃዬስ የት ናት? ውሃዬ እማዬ ውሃ ከለዛ ጋር ናት። ደህና ናት፣ እየተጫወተች ነው። እኔ አንቻው ወይኔ ጉዴ ልጄ ምንድን ነው የሆነችው? አንቺ ኤቢ ቀስ ቆይ እባክሽ። ዳጣ ምን ሆነሽ ነው? ምንድን ነው ንገሪኝ። ምንድን ነው የበላሽው? አባዬ ምግብ አይመስለኝም። እና ምንድን ነው ታዲያ? አባዬ እያቅልሽልሽኝ ነው። ከማስጨነቅ ብያለች። ትንሽ ሳምንት ሆኖኛል። ሰላማብቷ እንደዚህ ማድረግ ከጀመረኝ። ምንድን ነው ማስጨነቅ? ዳጣ ለምንድን ነው የማትነግሪኝ? አባዬ እኔ እኮ ጎዳና ነው ያደግኩት። በእግር የተቦካ ምግብ ራሱ ቢበላ እኮ አያመኝም። ስንት ነገር በልቼ ነው ያደግኩት። እና ምንድን ነው ታዲያ? ምንድን ነው የሆንሽው? አባዬ ይቅርታ ግን ሳላረግዝ አልቀርም። አባዬ ዳጣ ምንድን ነው የምታወሪው? እውነት የሰማሁት አንቺን ንግግር ነው? እየቀለድሽ መሆን አለበት ዳጣ። ይሄ ቀልድ ነው አይደለም? አይ አባዬ እየቀለድኩ አይደለም። አባዬ ቼክ ማድረግ ይቻላል። ቼክ እናድርግ እንዴ? ምን ማለት ነው ቼክ እናድርግ ማለት? ንገሪኝ። ቆይ ከማርገዝ በፊት ምን እንደሚደረግ ታውቂያለሽ? ቆይ እሱን ነገር አድርገሽ ነው? ንገሪኝ ምንድን ነው እንዴ? አባዬ በቃ ትጩብኝን እያመመኝ ነው። በቃ አውጣልኝ። ወይኔ ደረጀ፣ ምን አይነት የተረገምኩ ሰው ነኝ በእናታችሁ! ምን አይነት መረገም ነው? ልጅ ያወጣል የተባልኩ ሰው ዞር በይ። ምን አይነት ውርጃ! ምንድን ነው የተፈጠረው? ኤቢ ምንድን ነው እሹ? ምንም ደህና ነኝ እማዬ። ደህና ነሽ? አንቺም በጣም እንዴት በኩል ሰዓት ያማችኋል? ቆይ ምንድን ነው የበላችሁት? አይ እማዬ ምግብ አይደለም እማዬ፣ ሆዴን በጣም እያመመኝ ነው እና በጣም እያቅለሸለሸኝ ነው። ሌላ ነገር ነው መሰለኝ እማዬ። ምንድን ነው እሹ? አይ አልሰጥሽም እማዬ። እኮ የእርግዝና ቼክ ማድረግ የኪት ነው። ለምንድን ነው እሹ? አይ እማዬ ምናልባት ብዬ ነው ያዝኩት። እውነት እማዬ ነው ያረደው ከኔ አይደለም እማዬ። የምር ለምንድን ነው እሹ? አይ ምናልባት ብዬ እኮ ነው ያዝኩት እማዬ። ኧረ ናታን ጉዴ! ኧረ በቁም ሞትኩ። ኧረ እንደዚህ ተወርጃለሁ ማለት አይ ምንድን ነው ያደረግሽው? እማዬ ተረጋጊ በቃ። እማዬ ታሪክ እኮ ነው። ተረጋጊ። ወይኔ ጉዴ! ኧረ ናታን ተዋረድኩ። እንደ ዛሬውም ቀን ሙች አላውቅም። ዞር በል ናታን፣ ዞር በል ብያለሁ። ናታን አሳልፈኝ። መጣሁልሽ።
እሺ